በየቀኑ ጠዋት ስትነቁ መስታወት ውስጥ ታያላችሁ። ነገር ግን ሰውነታችሁ በምልክቶች እየነገራችሁ እንደሆነ ታውቃላችሁ? ብዙ ጊዜ ደክሞኝ ነው ወይም የአየር ሁኔታ ነው ብለን የምናልፋቸው ትንንሽ ነገሮች በእውነቱ ሰውነታችን እርዳታ ፍለጋ የሚጮህባቸው ምልክቶች ሊሆኑ ይችላሉ። ለምሳሌ ያህል ከንፈራችሁ ሁል ጊዜ መሰንጠቅ፣ ጥፍራችሁ ላይ የሚወጡ ነጭ ነጠብጣቦች፣ ወይም ያለምንም ምክንያት ሁል ጊዜ ከሰዓት በኋላ የሚመጣ ከፍተኛ የድካም ስሜት። እነዚህ ዝም ብሎ የመጡ ይመስሏችኋል? በፍጹም። ሰውነታችሁ በውስጥ ትልቅ የጤና ችግር ሲፈጥረው ወደ ውጭ ምልክት ማሳየት የሚጀምርበት የራሱ የሆነ የረቀቀ ኮድ አለው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን በፍጹም ችላ ልንላቸው የማይገቡ ሰውነታችን ያለበትን የጤና ችግር የሚናገሩ ወሳኝ ምልክቶችና ዝምተኛ ገዳይ የሆኑ በሽታዎችን እንዴት ቀድመን እንደምንከላከል እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ብዙዎቻችን የምንሳሳበትና የደም ማነስ ወይም የቫይታሚን እጥረትን በቀላሉ የምናውቅበት ምስጢር እንዲሁም የጉበትና ሌሎች በሽታዎችን እንዳለብን ለማወቅ የሚያስችለን ምልክቶችና መወሰድ ያለበትን አስፈላጊ እርምጃዎችን ይዤ ወደ እናንተ መጥቻለሁ። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃን ለሁሉም ተደራሽ ለማድረግ የእናንተ ትብብር ያስፈልጋልና ቪዲዮውን ላይክ እንዲሁም ለሌሎችም ሼር አድርጉላችሁ። የእናንተ ላይክ ማድረግ ቪዲዮ ለሌላው እንዲደርስና ብዙ ሰዎች በመረጃ እጥረትም ሆነ በእውቀት ማነስ ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውድ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከመሸጋገሪያ በኋላ ወደ ምልክቱ እንገባለን። ምልክት 1 ላይ የአይን ቢጫ መሆን ሲሆን የአይን ነጭ ክፍል ወይም ስክሌራ ወደ ቢጫነት መለወጥ በሕክምናው ዓለም ጃውንዲስ ወይም የቢጫ በሽታ በመባል ይታወቃል። ይህ ሁኔታ ራሱን የቻለ በሽታ ሳይሆን በሰውነታችን ውስጥ የሆነ መታወክ እንዳለ የሚጠቁም ምልክት ነው። በሰውነታችን ውስጥ ያረጁ የቀይ ደም ሴሎች በሚሰባበሩበት ጊዜ ቢሊሩቢን የተባለ ቢጫ ቀለም ያለው ቆሻሻ ይፈጠራል። በመደበኛ ሁኔታ ጉበታችን ይህን ቢሊሩቢን ከደም ውስጥ አውጥቶ በሐሞት ከረጢትና በሽንት አማካኝነት ከሰውነት ያስወግዳል። ነገር ግን የሚከተሉት ችግሮች ሲከሰቱ ቢሊሩቢን በደማችን ውስጥ ይከማችና አናታችን፣ ቆዳችንና አይናችንን ቢጫ ያደርገዋል። የመጀመሪያው የጉበት ችግር ሲሆን ጉበት በቫይረሶች ለምሳሌ ሄፓታይተስ ኤ፣ ቢ እና ሲ ሲጠቃ እንዲሁም በአልኮልና በሲብ ሲጎዳ አሊያም ደግሞ በጉበት ሲሮሲስ ምክንያት ስራውን በአግባቡ መስራት ሲያቅተው ቢሊሩቢን ማጣራት አይችልም። ሌላው የሐሞት ከረጢትና የቧንቧ መዘጋት ሲሆን ከሐሞት ጠጠር ጋልስቶን ወይም በእጢ ምክንያት ከጉበት ወደ አንጀት የሚወስደው ቧንቧ ከተዘጋ ቢሊሩቢን ተመልሶ ወደ ደም ይከማቻል። እንዲሁም ደግሞ የቀይ ደም ሴሎች ከጥቅም ውጭ መሆን ሌላኛው ምክንያት ሲሆን ደም ማነስ ወይም ሄሞላይቲክ አኒሚያ ሲኖርና የቀይ ደም ሴሎች ከጥቅም ውጭ በሚሆንበት ፍጥነት ጉበት ከሚያጣራው በላይ ሲሆን ይህ ችግር ሊፈጠር ይችላል። እንዲሁም የመድኃኒቶች የጎንዮሽ ጉዳት አንዳንድ ከባድ መድኃኒቶች ለምሳሌ እንደ ፓራስታሞል ከመጠን በላይ መውሰድ እና የአንዳንድ የአንቲባዮቲክስ አይነቶች ጉበት ላይ ጫና ሊፈጥሩ ይችላሉ። የአይን ቢጫ መሆን ሁል ጊዜም ቢሆን ትኩረት የሚሻና ወደ ሕክምና መሄድን የሚጠይቅ ምልክት ነው። ሆኖም ግን ከሚከተሉት ምልክቶች አንዱ እንኳን አብሮ ከታየ በአስቸኳይ ወደ ሕክምና ተቋም መሄድ ያስፈልጋል። የመጀመሪያው ከፍተኛ የሆድ ህመም ሲሆን በተለይም በሆድ በቀኝ በኩል በስተላይኛው ወይም በጉበት አካባቢ ከባድ ህመም ካለ፣ የሽንትና የሰገራ ቀለም መለወጥ፣ ይህም የሽንት ቀለም በጣም ጠቆር ያለ ወይም የሻይ መልክ የያዘ ከሆነና የሰገራ ቀለም ፈዘዝ ያለ የሸክላ ወይም የጭቃ ቀለም መምሰል፣ እንዲሁም የሰውነት ማሳከክ፣ ከባድና የማያቋርጥ የቆዳ ማሳከክ አብሮ ካለው፣ ከፍተኛ ትኩሳትና ማንቀጥቀጥ፣ ይህም በጉበት ወይም በሐሞት ከረጢት አካባቢ ከባድ ኢንፌክሽን እንዳለ የሚጠቁም ምልክት ነው። ያልታሰበ የሰውነት ክብደት መቀነስና የምግብ ፍላጎት መዘጋት፣ ከፍተኛ የድካም ስሜት፣ ማቅለሽለሽና ማስታወክ፣ የእግር ወይም የሆድ ማበጥ፣ ፈሳሽ መቋጠር የመሳሰሉት ናቸው። የአይን ቢጫ መሆንን ለማከም ዋናው መፍትሄ የችግሩን መንስኤ ለይቶ ማከም ቢሆንም የጉበትን ጤንነት ለመጠበቅና ሁኔታውን እንዳይባባስ የሚከተሉትን ነጥቦች መተግበር ይመረጣል። የመጀመሪያው የአልኮል መጠጥን ሙሉ በሙሉ ማቆም ሲሆን አልኮል የጉበት ዋነኛ ጠላት በመሆኑ ጉበት ራሱ እንዲያገግም አልኮልን ማስወገድ ግድ ይላል። ሁለተኛው ንጹህ ምግብና ውሃ መመገብ ሲሆን በቆሸሸ ምግብና ውሃ አማካኝነት የሚመጣው ሄፓታይተስ ኤ ቫይረስ ለመከላከል እጅን በሳሙና መታጠብ እና ንጽህናን መጠበቅ አስፈላጊ ነው። እንዲሁም ክትባትን መውሰድ ለምሳሌ ሄፓታይተስ ቢ እና ኤ ክትባቶችን መውሰድ ጉበትን ከከባድ ኢንፌክሽን ይጠብቃል። በተጨማሪም ያለ ሐኪም ትዕዛዝ መድኃኒቶችን አለመውሰድ በተለይም የህመም ማስታገሻ እንደ ፓራስታሞል ያሉትን ከመጠን በላይ መውሰድ ጉበት ላይ እጅጉን ስለሚጎዳ ጥንቃቄ ማድረግ አስፈላጊ ነው። በስብ የበለጸጉ ምግቦችን መቀነስ
የቅባትና የኮሌስትሮል መጠናቸውን ከፍተኛ የሆኑ ምግቦችን መቀነስ በሐሞት ከረጢት ላይ ጠጠርን የመፍጠር እድልን ይቀንሳል። እንዲሁም ፈሳሽ በብዛት መጠቀም፣ በቂ ውሃ መጠጣት ሰውነታችን ቆሻሻዎችን በቀላሉ እንዲያስወግድ ለሚረዳው። ማሳሰቢያ፣ በአይን ቢጫ መሆን ዙሪያ በባህላዊ መድኃኒቶች ብቻ መታመን ወይም ጊዜ መስጠት ችግሩን ሊያባብስ ስለሚችል ምልክቱን እንዳዩ በአቅራቢያው ወደሚገኝ የጤና ተቋም በመሄድ የደም ምርመራ እንደ ሊቨር ፋንክሽን ቴስት እና የሆድ አልትራሳውንድ ያሉትን ማድረግ ተገቢ እርምጃ ነው። ምልክት 2 ላይ የድካም ስሜት ሲሆን የድካም ስሜት ወይም ፋቲጉ በገላችንም ሆነ በአእምሯችን ውስጥ የሆነ ነገር ማስተካከል እንዳለብን የሚጠቁም የተለመደ የሰውነት መልእክት ነው። ይህ ስሜት አንዳንዴ ከእንቅልፍ ማጣት ወይም ከከባድ ስራ በኋላ የሚመጣ ጊዜያዊ ነገር ሊሆን ይችላል። ሌላ ጊዜ ደግሞ ከስር የተደበቀ የጤና እክል ምልክት ሊሆን ይችላል። የድካም ስሜት በዋነኝነት በ3 ትልልቅ ክፍሎች ይመደባል። የመጀመሪያ የአኗኗር ዘይቤ ወይም ላይፍ ስታይል ፋክተር ሲሆን ከዚህ ስርም የእንቅልፍ እጥረትና የእንቅልፍ መዛባት የመጀመሪያው ነው። በቂ ሰዓት አለመተኛት ወይም ጥራት ያለው እንቅልፍ አለማግኘት እንዲሁም ያልተመጣጠነ ምግብ መመገብ፣ በተለይም ካርቦሃይድሬትና ስኳር የበዛባቸውን ምግቦች ማዘውተር፣ እነዚህ ጊዜያዊ ጉልበት ሰጥተው ወዲያውኑ ድካምን ሊያመጡ ይችላሉ። የአካል ብቃት እንቅስቃሴ አለማድረግ፣ ሰውነት እንቅስቃሴ ሲያጣ የመጫጫንና የድካም ስሜት ይጨምራልና። ውጥረትና ጭንቀት፣ አእምሯችን ከመጠን በላይ ሲወጠር ሰውነታችን ላይ ከፍተኛ የድካም ስሜት ያሳድራል። ሁለተኛው የህክምና ምክንያቶች ወይም ሜዲካል ኮንዲሽን ሲሆኑ የደም ማነስ አኒሚያ ከዚህ ስር ደግሞ ሊጠቀስ የሚችል ነው። ለሰውነታችን ህዋሳት በቂ ኦክሲጅን የሚያደርሰው የቀይ ደም ሴሎች ማነስ ዋነኛ የድካም ምክንያት ነው። እንዲሁም የታይሮይድ እጢ እክል ወይም ሃይፖታይሮይዲዝም ደግሞ በዚህ ስር ይጠቀሳል። የታይሮይድ ሆርሞን ማነስ የሰውነታችን ስኳርና የኃይል መለዋወጥ ሂደት ወይም ሜታቦሊዝምንም ያቀዘቅዘዋል። የስኳር በሽታ ወይም ዲያቤቲስ ሰውነታችን ስኳር ወደ ኃይል መቀየር ሲሳነው ከፍተኛ ድካም ይሰማዋል። የቫይታሚን እጥረት በተለይም ቫይታሚን ዲ እና ቫይታሚን ቢ12 እጥረት፣ የልብና የሳንባ በሽታዎች። ሶስተኛው የስነ ልቦና ምክንያቶች ወይም ሳይኮሎጂካል ፋክተር ሲሆኑ ድብርት ወይም ዲፕሬሽንና ከባድ ጭንቀት ወይም አንዛይቲ። እነዚህ የአእምሮ ጤና ሁኔታዎች በቀጥታ አካላዊ ጉልበትን የማሳጣት አቅም አላቸው። የድካም ስሜት በተለይ በእረፍት ካልተሻሻለና ከሚከተሉት የማስጠንቀቂያ ምልክቶች ጋር ተያይዞ ከመጣ ሳይዘገዩ ወደ ህክምና ተቋም መሄድ ያስፈልጋል። ድንገተኛና ከባድ የደረት ህመም፣ የልብ ምት መጨመርና የመተንፈስ ችግር፣ ያለምንም ምክንያት በአጭር ጊዜ ውስጥ ከፍተኛ ክብደት መቀነስ፣ ከፍተኛ ትኩሳት ወይም የልብ እጢዎች ማበጥ፣ ከባድ ራስ ምታት ወይም የእይታ መጋረድ፣ ከ2 እና 3 ሳምንታት በላይ የቆየና የዕለት ተዕለት ስራችንን የሚያስተጓጉል የድካም ስሜት ከሆነ፣ ከፍተኛ የባህሪ መለወጥ፣ ይህም ተስፋ መቁረጥ ወይም የድብርት ስሜት መኖር። ህክምና የሚያስፈልገው የጤና እክል ከሌለው የሚከተሉትን የአኗኗር ዘይቤዎች ለውጥ በማድረግ ጉልበቶን መመለስ ይችላሉ። የመጀመሪያው የእንቅልፍ ሰዓትን ማስተካከል እና በተመሳሳይ ሰዓት መተኛትና መነሳት። በቀን ውስጥ ከ7 እስከ 8 ሰዓት መተኛት ይመረጣል። ከመተኛት በፊትም ስልክ ወይም ቴሌቪዥን አለመጠቀም። የተመጣጠነ ምግብ መመገብ፣ በአይረን በፕሮቲንና በተፈጥሮ ቫይታሚኖች የበለጸጉ ምግቦችን እንደ አትክልት፣ ፍራፍሬ፣ ጥራጥሬና ስጋ ያሉትን መመገብ። በቂ ውሃ መጠጣት። የሰውነት ፈሳሽ ማነስ ወይም ዲሃይድሬሽን ቀጥተኛ የድካም መንስኤ ስለሆነ በቀን ውስጥ በቂ ውሃ መጠጣት አስፈላጊ ነው። ቀላል የአካል ብቃት እንቅስቃሴ ማድረግ። በቀን ውስጥ ከ20 እስከ 30 ያክል በእግር መጓዝ ወይም ቀለል ያሉ እንቅስቃሴዎችን ማድረግ የደም ዝውውርን ለማሻሻል ንቃትን ይሰጣል። የካፌንና የስኳር አጠቃቀምን መቀነስ። ቡናና ጣፋጭ ምግቦችን ለተወሰነ ደቂቃ ብቻ አነቃቅቶ ከዛ በኋላ የባሰ ድካም ስለሚያመጡ አጠቃቀማችሁ ላይ መመጠን። የድካም ስሜት ከቀናት እረፍት በኋላ ካልተሻሻለ ከላይ የተጠቀሱትን የጤና እክሎች ለመለየት ቀለል ያለ የደም ምርመራ ለምሳሌ ደም ማነስ ወይም የታይሮይድ ምርመራ የመሳሰሉትን ማድረግ የተሻለ መፍትሄ ነው። ተመልካቾቻችን፣ ሰውነት እኛን ለመጠበቅ ሌት ተቀን የሚሰራ ድንቅ ማሽን ነው። እነዚህን ያየናቸው ምልክቶች የሰውነት ቼክ ኢንጂን መብራቶች ናቸው። መኪና ያላችሁ መኪናችሁ ላይ የሞተር ምልክት ሲበራ ዝም ብላችሁ አትነዱትም አይደል? ታዲያ ለምን ለገዛ ሰውነታችሁ ትጨክናላችሁ? እነዚህ ምልክቶች ካያችሁ ራሳችሁን በምግብና በቫይታሚን አጠንክሩ። ካልተሻለ ግን ሐኪም ማናገርና የደም ምርመራ ማድረግ ብልህነት ነው። አሁን በዚህ ሰዓት እናንተ ላይ የምታይ ምልክት አለ? ኮሜንት ላይ ጻፉልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለቆያችሁ እናመሰግናለን። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ ማድረግና ለወዳጅ ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኗት። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።